ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። በዛሬው ዕለት የከርቲስ ጆንስን ዝውውር በተመለከተ እንዲሁም ደግሞ በመሀል ክፍሉ ሊቨርፑሉ ከሚመለከታቸው ተጫዋቾች ውስጥ እነማን ናቸው የሚለውን እንመለከታለን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ኢንተር ሚላን ለከርቲስ ጆንስ እየጠየቀ ያለውን የአሁኑን ዋጋ እንደማይከፍሉ ለሊቨርፑል አሳውቀዋል። ሊቨርፑል የጠየቁት ዋጋ ለማስቀነስ ፈቃደኛ ካልሆኑ የጣሊያኑ ክለብ ከድርድሩ ለመውጣት ተዘጋጅቷል ተብሏል። ግራም ቤሊ ነው የዘገበውና ኢንተር ሚላኖች በከርቲስ ጆንስ ላይ ከፍተኛ የሆነ ፍላጎት አላቸው። ነገር ግን ሊቨርፑሎች ወደ 35 ሚሊዮን ፓውንድ ከተጫዋቹ ዝውውር ይፈልጋሉ። ይህ ነገር ይሳካል፣ ይህ ነገር እውን ይሆናል የሚለው ነገር እድሉ ጠባብ እንደሆነ ነው እየተገለጸ የሚገኘው። ከርቲስ ጆንስ በሊቨርፑል ቤት በጣም ባይ ዘ ዌይ ኳሊቲ ያለው ተጫዋች ነው። ከአሰልጣኝ ጋር ባይስማማ ወይም በሚገባ ብቃቱን ባያሳይ ያ ማለት ተጫዋቹ አቅም የለውም ማለት አይደለም እና በአንዲ ራዮላ ስር የተለየውን ከርቲስ ጆንስ የምንመለከትበት እድል ይኖራል እና አሁን ባለው ሁኔታ ኢንተር ሚላኖች አሁን ሊቨርፑሎች እየጠየቁት ያሉትን የዝውውር ጥያቄ ለመክፈል ዝግጁ እንዳሉ ነው እየተገለጸ የሚገኘው። የርገን ክሎፕ ሊቨርፑል ባለፈው የውድድር ዘመን አቋሙ ለምን እንደወረደ ሲጠየቁ ምክንያቱን አላውቅም፣ ሁኔታውን በቅርብ ስለማልከታተል ፍርድ መስጠት አልችልም ብለዋል። ከዚያ በፊት ሊጉን ሲያሸንፍ በጣም ደስ ብሎኝ ነበር። ከዚያ በኋላ ግን ምን እንደተሳካ አላውቅም። የውድድር ዘመኑ ሁሉም እንዳልተደሰተ ግልጽ ነበር። ቢሆንም ቡድኑ ለቻምፒዮንስ ሊግ ማለፍ ችሏል። ይህም አሁን በአዲስ አሰልጣኝ አዲስ ጅምር ለማድረግ ጥሩ መሰረት ነው ሲሉ ነው እንግዲህ የርገን ክሎፕ የተናገሩት። አንዲ ራዮላም ልክ እንደ አርነ ስሎት ሁሉ ምርጥ አሰልጣኝ ነው፣ ነገር ግን ነገሮች ለረጅም ጊዜ ስኬታማ መሆን አለባቸው፣ ለዚህ ደግሞ እድል ያስፈልገዋል ሲሉ ተናግሯል። እና ለአንዲ ራዮላ ረጅም ጊዜ እድል እንዲሰጣቸው ነው እንግዲህ የርገን ክሎፕ የጠየቁት። የክለቡን ስኬት ይፈልጋሉ እና ክለቡ ለረጅም ጊዜ ስኬታማ እንዲሆን እንዲህ አይነት አሰልጣኞች ጊዜ ሊሰጣቸው እንደሚገባና የርገን ክሎፕም ቢሆን በሊቨርፑል ቤት የረጅም ጊዜ እድል ስለተሰጠው ነው በሚገባ ብዙ ነገሮችን ማሳካት የቻለው። አንድ ክለብ እንዲገነባ ደግሞ ብዙ ጊዜያት መሰጠት አለበት የሚል እምነት እንዳላቸው በሚገባ አንጸባርቋል። አይኖ በአርነ ስሎት ስር የነበረው ነገር የተለየ ነገር ሊሆን ይችላል። ምክንያቱም ኦልሬዲ የተገነባ ክለብን ነበር ማግኘት የቻሉት አርነ ስሎት በክሎፕ እና አሁን አንዲ ራዮላ ግን ከዛ የተለየ ሊሆን ይችላል። በርካታ ተጫዋቾች ወደ ሊቨርፑል የሚጎርፉበት እድል እንዳለ ነው እየተገለጸ የሚገኘው። ታዲያ ከተጫዋቾች ዝውውር ጋር ታዲያ ሊቨርፑል ጀርሚ ፍሪምፖንግን እንደ ዝውውር አማራጭ እየተመለከቱት ነው ተብለዋል። ፍሪምፖንግ ከኔዘርላንድ የዓለም ዋንጫ ቡድን ከተተወ በኋላ አንዲ ራዮላን ማሳመን ይኖርበታል። እንዲሁም በአዲስ የሚቀየር የሊቨርፑል ቡድን ውስጥ የወደፊቱን ሚና ማሳየት አለበት ተብሏል እና በተለይ ከዚህ ተጫዋች ጋር የማነሳው ጥያቄ ምንድነው? ተደጋጋሚ ጉዳቶችን ያስተናግዳል እና ከዚህ በኋላ ሊቨርፑሎች ተጫዋቾችን ሲያስፈርሙ በሚገባ ሊመለከቱት ያለባቸው ፖይንት ምንድነው? የተጫዋቾች ጉዳት በዝውውር ፖሊሲያቸው ውስጥ በጣም በዋነኝነት ሊታይ ይገባል የሚል እምነት አለኝ። በአሌክሳንደር ኢዛክ እና በጀርሚ ፍሪምፖንግ ላይ እንደዚህ አይነት ነገሮችን በተደጋጋሚ ማስተዋል በተደጋጋሚ መመልከት ችለናል እና ለእንደዚህ አይነት ነገር ፎከስ ሊሰጥ ይገባል ባይ ነኝ። ምክንያቱም ኪሳራው እጅግ የላቀ ነው። ምክንያቱም አንድ ተጫዋች ምንም ኳሊቲ ቢኖረውም አቬሌቢሊቲው በጣም ዝቅተኛ የሚሆን ከሆነ ግን የሚፈጥረው ተጽዕኖ በክለቡ ላይ የሚያሳድረው ተጽዕኖ እጅግ የላቀ ነውና ሊቨርፑል በእንደዚህ አይነት ነገር በተደጋጋሚ ሲጎዳ ተመልክተናል። ስለዚህ ተጫዋቾችን ከማዘዋወር በፊት የጉዳት ሂስትሪውን በሚገባ ሊቨርፑሎች ሊመለከቱ ይገባል ባይነኝና አሁን ይህ ተጫዋች በሚገባ አንዲ ራዮላን ማሳመን ይችላሉ የሚለው ነገር አብረን እንመለከታለን። ፍሬድሪኮ ኬዛ በአሁኑ ወቅት ከሊቨርፑል ጋር የቅድመ ውድድር ዝግጅቱን ለማድረግና ከአሰልጣኝ አንዲ ራዮላ ጋር ለመስራት አቅዷል ተብሏል። የክንፍ መስመር ተጫዋቹ በመጀመሪያ በሊቨርፑል ውስጥ እድሉን ለመሞከር ይፈልጋል። ሆኖም በቅድመ ውድድር ዝግጅቱ ወቅት በአንፊልድ በቂ መጫወት እድል እንደሚያገኝ ግልጽ ከሆነ በዝውውር መስኮቱ መጨረሻ ሳምንት የጣሊያን ክለቦች ሊፈልጉት የሚችሉ ተጫዋች ሊሆን እንደሚችል ነው እየተገለጸ የሚገኘውና ፍሬድሪኮ ኬዛ ጥሩ የሚባል ተጫዋች እንደነበረ እናውቃለን እና እሱም በተመሳሳይ ሁኔታ ጉዳቶች ናቸው ተጫዋቹ በሚገባ ራሱን እንዲያሳይ ያላደረጉትና በአዲሱ የውድድር ዘመኑ በእውነት በሊቨርፑል ቤት የሚቆይ ከሆነ ተጫዋቹ ራሱን ያሳያሉ የሚለውን ነገር አብረን እናያለን።
ሊቨርፑሎች በሜ መጨረሻ ለማቴዎስ ፈርናንዴስ ጥሪ አድርገው እንደነበር ተነገረ። ማንቸስተር ሲቲ ለዮ ባውዲ እውነተኛ ፍላጎት አላቸው እና ለ2027 እያሰቡት ሲሆን ሊቨርፑል እና አርሰናል ይህንን የማል ተጫዋች እየተከታተሉት እንደሆነ እየተነገረ ይገኛል። ባውዲ እንደሚታወቀው በጣም ኳሊቲ ያለው በጣም ድንቅ የሆነ ተጫዋች እንደሆነ ይታወቃል። በመሀል ክፍልም ሊቨርፑሎች ራሳቸውን ለማጠናከር ከሚፈልጉት ተጫዋቾች ውስጥ አንዱ እንደሆነ ይታወቃልና ታዲያ አሁን የተጫዋች ወደ ሊቨርፑል ያቀናሉ የሚለው ነገር ጊዜያቶች ሊመልሱት ይችላሉ። ነገር ግን በሊቨርፑል የዝውውር ራዳር ውስጥ መግባት ችሏል። በመሀል ክፍል በሚገባ ራሳቸውን ማጠናከር ይፈልጋሉ ሊቨርፑሎች እንደሚያደንቁት ነው እየተነገረ የሚገኘው እና የጨዋታ ባህሪውም ከክለቡ ፍላጎት ጋር እንደሚስማማና እሱ በቅርቡ በዓለም እግር ኳስ በጣም ተፈላጊ ከሚሆኑ ወጣት ተጫዋቾች አንዱ ይሆናል የሚል እምነት አላቸው። ስለዚህም ከዓለም ዋንጫው በኋላ ሊቨርፑል እሱን ለማስፈረም ውይይት ቢያደርግ አያስደንቀኝም ሲል ቤን ጃኮብ ተናግሯል። ቤን ጃኮብ እንግዲህ በጣም እጅግ አስገራሚና ፈጣን ታማኝ መረጃዎችን የሚያደርስ ጋዜጠኛ እንደሆነ ይታወቃል። ከፋብሪዚዮም ከዴቪድ ኦርስተንም ቀድሞ መረጃዎችን የሚያደርስበት እውነት አለና በተለይ ትራንስፈር ሩመሮችን የዝውውር ጭምጭምታዎችን ይናገራል። አንዳንድ ጊዜ የተረጋገጡ ዝውውሮችንም የሚናገርበት እድል አለና ይህ ጋዜጠኛ ሊቨርፑሎች ተጫዋቹን እንደሚፈልጉት ለማንጸባረቅ ሞክረዋል። ጄራርድ ኮንሳ ባለፈው ክረምት በ35 ሚሊዮን ፓውንድ ወደ ባየር ሊቨርኩሰን ስላደረገው ዝውውር ተናግሯል። በተጨማሪም በሚቀጥሉት 2 ዓመታት ውስጥ የትም ሊሆን ይችላል ሲል ተናግሯል። ክለቡንም ሊለቅ የሚችልበት ድል እንዳለ ፍንጭ ለመስጠት ሞክሯል። በክለቡ በባየር ሊቨርኩሰን በጣም ድንቅ ብቃታቸውን ከሚያሳዩ ተጫዋቾች ውስጥ አንዱ እንደሆነ እየተገለጸ ይገኛል። ወጣት ነው፣ ራሱን እያሻሻለ ከጊዜ ጊዜ እየተሻሻለ የመጣ ተጫዋች ነውና ወደ ሌሎች ክለቦች የማቅናት እድልም እንዳለው ለመናገር ሞክረዋል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ ስለ ቪክተር ሙኖዝ ተናግሯል። ይህን አስታውሱ፣ በዚህ ዓለም ዋንጫ ቪክተር ሙኖዝ ለእኛ በጣም አስፈላጊ ተጫዋች ይሆናል ብሏል እና በጣም ወጣት፣ በጣም ድንቅ፣ በጣም ታለንት ካላቸው ተጫዋቾች ውስጥ ይጠቀሳል። ሊቨርፑል ተጫዋቹን ማግኘት ችሏል እና በሚቀጥሉት ጊዜያት በሚገባ ማንጸባረቅ መድመቅ ከሚችሉ ተጫዋቾች ውስጥ ይጠቀሳል። የስፔን ብሔራዊ ቡድን ተጫዋቾች እንግዲህ በታለንት ይህን ያህል የሚታሙ አይደሉም እና አሁን ይህ ተጫዋች ወደ ሊቨርፑል ማቅናቱ በተለይ ለአዲሱ አሰልጣኝ አንዲ ራዮላ ምን አይነት አስተዋጽኦ ይሰጣል የሚለው የምንመለከተው ይሆናል። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።